ክብራትና ክብራን የሐረሪ ብሮድካስቲንግ ኔትወርክ ተከታታዮቻችን እንደምንላችኋል እንደምንሰንብታችኋል። እንግዲህ በዛሬው የስፖርት መሰናዶ ፕሮግራማችን ለየት ባለ መልኩ የኢትዮጵያን ስምና ዝና ከፍ ካደረገው አትሌቲክስ ጋር ተገኝተናል። በዛሬ መሰናዶአችን ቀደም ብዬ እንደጠቀስኩት አትሌቲክስና ሐረር ምን ይመስላል የሚሉ ጉዳዮችን በዛሬው ፕሮግራማችን ልናስቃኛችሁ ወደናል። ስለዚህ ከአትሌቶች ጋር እንደዚሁም ከአሰልጣኞች ጋር የምናደርገው ቆይታ ይኖርናል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። የአብሮነት ቆይታችሁ ከኛ ጋር ይሁን። አብራችሁን ቆዩ። የተከበራችሁ ውድ ተመልካቾቻችን እንግዲህ በመግቢያ ላይ እንዳስተዋወቅኳችሁ በአትሌቲክሱ ዙሪያ ላይ ሐረር ላይ ምን እየተከናወነ ነው የሚሉ ጉዳዮችን እንቃኛለን ባልኩት መሰረት እንግዲህ ከአንድ ወጣት አሰልጣኝ ጋር ደግሞ እዚህ ተገኝቻለሁ። እስቲ ራሱን ያስተዋውቅና አንዳንድ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እስቲ ራስን አስተዋውቅልን። እሺ፣ አሰልጣኝ ክፍሎ ማረጋ ይባላለሁ። የሐረሪ ክልል የአትሌቲክስ አሰልጣኝ ነኝ። እንግዲህ ገና ወጣት ነህ፣ ብዙ መስራት የምችል እንግዲህ አትሌቲክስና ኢትዮጵያ ደግሞ ስመጥር ነው አይደል? በዓለም አደባባይ የኢትዮጵያን ስምና ዝና ባንዲራ ከፍ ካረጉ መካከል ስፖርቶች አትሌቲክስ አንደኛው ነውና ሐረር ክልል ላይ እንግዲህ እንቅስቃሴ እያደረጋችሁ እየተመለከትን እንገኛለን። ምን ይመስላል አትሌቲክስና ሐረር? እስቲ አትሌቲክስና ሐረር ያው ቁርኝት አለው። ከዚህም በፊት ብዙ አትሌቶች የወጡበት ክልል ነው። እነ የማነ መርጊያ፣ አሊ አብዶሽ፣ እነ ግርማዬ፣ እነ ሙልጌታ ወንድሙ ብዙዎቹ አብዛኞቹ ኦሎምፒክ ድረስ ትልቅ አስተዋጽኦ ያደረጉ ናቸው እና ከዚህ አንጻር ያው አትሌቲክስ ማለት ሐረር ማለት ነች ብዬ አስባለሁ። ለኔ በጣም ደስ ይላል ያለው መነቃቃት። በርካታ አትሌቶችን እያየን እንገኛለን። ከዚህ በፊት ደግሞ በበርካታ እንግዲህ አንዳንድ አካባቢዎች ላይ ከሜዳም ውጪ የሮጡ ሌሊት ላይ ተኝተን ድምጻቸው ምናምን የምንሰማበት አጋጣሚ ነበርና ያ ነገር አሁን ላይ ቀዝቀዝ እያለ መጥቷል። ደግሞ ፎርሙም ተቀይሮ በምን አይነት እንቅስቃሴ ላይ እንደሆነ ማናቀምና እስኪ ከዛን ጀምር እንቅስቃሴ ምን ይመስላል ሐረር ላይ አሁን በደንብ እየተሰራ ነው ወይስ ሰው እንደሚያስበው ቀዝቀዝ ብሏል? በደንብ እየተሰራ ነው። መሰራቱንም ያው እያየው ነው። ግን ከዘመን ጋር አብሮ መዘመን አለብን። አሁን ላይ ከኔ ኢንተርናሽናል አሰልጣኝ ነኝ። ያው የራሳቸው ፕሮግራም አላቸው። በሳምንት 3 ቀን ነው የሚሰሩት ልጆቹ እና በዚህ 3 ቀን ውስጥ ፕሮግራም ተመጣጥኖ ነው የሚሰጣቸው። አንድ ቀን ሜዳ ከሰሩ አንድ ቀን ያው ውጭ ይወጣሉ። ሌላው ደግሞ የጥንካሬም ስራ እንደሚኖረው ይሰራሉ። በእነዚህ ተከፋፍሎ ነው የሚሰሩት። እንቅስቃሴ ላልከው ላይክ በፊት ላይ ገጠር ክልሎች ላይ ትልቅ አበርክቶች ነበሩ። እነዚህ ሚያዬ፣ ሲጊቻ፣ ወደ አውመር ስፖርት አስተማሪዎች ይመጡ ነበር። ያ ሮቴሽን እንግዲህ እንደ እቅድ አሁን ቀጣይ አመት ላይ ይዘነዋል። እዛ ያሉትን የስፖርት አስተማሪዎች ተይዘው ከስፖርት ኮሚሽኑ ጋር ኮንታክት አስደርገን ውጤቱን ለማስጠበቅና ረዥም ርቀቶች ላይ ምቹ ስለሆኑ ከዛ የሚመጡ አትሌቶች ያንን ፕሮግራም እንደ እቅድ ይዘነዋል። ወጣቱስ እንግዲህ ወደ ሜዳ እየመጣ ይገኛል። አሁን ላይ ወደ አትሌቲክሱ እንዴት ትመለከተዋለህ? በአንተ ምልከታ በቂ አትሌት አለ ብለህ ታስባለህ? አለ በጣም ብዙ ሰው አለ ሐረር ላይ ግን እምብዛም ወደ አትሌቲክሱ እርግጠኛ አይደለም። ያው ካንተ ነው መስማት ያለብኝና እየመጡ እየሰሩ ነው ያሉት። እንግዲህ አትሌቲክስ ጽናትን የሚፈልግ ስፖርት ነው። ምክንያቱም ሌሎች ስፖርቶች ላይ በጣም ምክንያቱም ተስፋ መቁረጥ የሚባል ነገር የለም። የራሱ የኮንዲሽን ፔሪዶች አሉት። በአጭር ጊዜ ኮንዲሽን ላይ የሚመጣ አትሌት አለ። ረዥም አመታቶችንም ፈጅቶ የሚመጣ አትሌት አለ። ፐርፎርማንሱ ይለያያል እና ጫና አለው። ትሬዲንጉ ፔን አለው እና እነዚህን ቻሌንጆች ቆርጦ ሰብሮ የሚወጣ ነው ውጤታማ የሚሆነው። ያው
እና ይህን ቻሌንጅን ደግሞ የመሸከም አቅም ያላቸው ስፖርተኞች ለማፍራት ድጋፋ ይፈልጋሉ፣ ስራም ይፈልጋሉ። አሁን ምንድነው ውድ የተከበራችሁ ተመልካቾቻችን እንግዲህ በፕሮግራማችን እየተዝናናችሁ ብዙ ቁም ነገሮችን እየጨበጣችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ እጅግ ትልቅ ስምና ዝናን ካለው እንግዲህ አሰልጣኝ ጋር ተገኝቻለሁ። ኮች እስቲ ራስን አስተዋውቅና እንጀምር። እሺ፣ ስሜ ደጀኔ መሸሻ ይባላል። እዚህ የክልሉ ፕሮጀክት አሰልጣኝ ነኝ። ከዚህ በፊትም እንግዲህ በአትሌቲክሱ ዘርፍ ተሰማርተ ጥሩ ሯጭ እንደነበርክ እንግዲህ አንዳንድ መረጃዎች ደርሰውኛል። እንግዲህ ከዛ ጀምሮ እስካሁን ድረስ እንግዲህ ሳትለቅ ያን ነገር አሁንም እያሰለጠንክ ትገኛለና ምን ይመስላል አትሌቲክስ ስፖርቱ ያን መለስ ብለህ ስታስታውሰው እስቲ የተወሰኑትን ጠቀስ አድርግልኝና ወደ ጨዋታችን እንግባ። እኔ ቀደም ሲል ስፖርቱን የጀመርኩት ወታደር ቤት ነው። ቀድሞ ሰራዊት ውስጥ ነው የነበርኩት። ኦጋዴን አንበሳ ስፖርት ክለብ ውስጥ ነበር። በጣም የሚፈራ ሀረርጌ ክፍለ ሀገር የሀረርጌ ምርጥ ነበር የሚባለው። የሀረርጌ ምርጥ ከአዋሽ በታች ሀረርጌ በቃ 12ና 3 አውራጃዎች አሉ የሀረርጌ ማለት ነው። እነሱ ወክለው ነው እንግዲህ በሁሉም ስፖርት አይነት አንዱ አትሌቲክስ ነው ከሚፈሩት ከክፍለ ሀገር በዛን ካስ ከነበረው ሀረርጌ ነው። ኦጋዴን አንበሳ ምርጥ ነው፣ ምርጥ ክለብ ነው። እኔ እድሜም በብዛት በዛ ውስጥ ነው የጨረስኩት እስከ ለመንግስት ለውጥ ድረስ እዛ ውስጥ ነበር። የምሮጠው 400 ሪሌና 800 500 ነው የሚሮጠው። እኔ በዛን ሰዓት የምሮጠኛ አንድ ሸራ ጫማ ለማግኘት ራሱ ትልቅ እንትን ነው። ያንን ለመመረጥ ከበረሃ ለማውጣት እና ተመርጦ እዚህ መቆየት በጣም ከባድ ነው። ወደ ከተማ ለመምጣት የብርጌዶች አሉ፣ የክፍለ ጦሮች አሉ። ከክፍለ ሀገር ወክለ ስትሄድ ትልቅ ቡድን ነው እና እንደ አሁኑ ሁሉም ነገር ተሟልቶ ሳይሆን ብቻ ማሸነፍ ነው ትልቁ ነገር፣ ውሳች ማሸነፍ እንጂ ሌላ ምንም የምናውቅ ስለሆነ እኔ አንደኛ በሯጭነት ነው። ከተፈናቀልኩም በኋላ ደግሞ እዚህ ሜዳ ላይ ነው ቅጥሬም የነበረው አሰልጣኝ ሆንኩኝ። ምናልባት የመጨረሻ ስፖርቱን ያቆምኩት 83 ኢስት አፍሪካን ኦል ኩባንያ የምንበር ሀረግ ክልሉ ወክዬ በዛን ሰዓት ክልሉ አልተከፋፈለው ነበር። 40 ምናምን ልጅ ይዤ ነው 2 ጊዜ ነው የሄድኩት። ከዛ በኋላ ሜዳ እየሰራው ነው በቃ አሰልጣኝ ሆንኩት። እዛ ይሄን እዚህም እየሰራው ነው። ውስጤ አልወጣልኝም። የሩጫ ጉዳይ አሁንም አልወጣልኝ፣ አይወጣም በፍጹም። በቃ እኔ እንጃ በጣም ከባድ ነው ለሀገራችን ደግሞ ኢትዮጵያውያን እንግዲህ በጣም ሀገራችንን እንወዳለን። ስሜታችን ደግሞ ሀይ ነው። እንግዲህ ውጭ ላይ የሚካሄዱ ሩጫዎችን እያየን ራሱ ምን ያህል እየቆምን ቁጭ እያልን እንደምንመለከት በቴሌቪዥን የምናየውና ለሀገራችንም ትልቅ ጠቀሜታ ያለው ነገር ነው። እንግዲህ እዚሽ ሜዳ ላይ ተመርጠ መጥተህ እዚሽ ሜዳ ላይ ብዙ ነገር አሳክተህ አሁንም እቺ ሜዳ አለቅም ብልሃልና እስ የያኔው ሯጭ ስሜትና አሁን ላይ ደግሞ የምታሰለጥኗቸው የሯጮች ስሜት ምን ይመስላል? እንግዲህ ጠቅሰልኛል ሸራ ጫማ ለማግኘት ከገጠር ከበረሃ ወደዚህ ለመምጣት ያለው ተነሳሽነትና ያለው ፍቅር ይለያልና የድሮ ሰልጣኝና አሁን ላይ ያሉ ወጣት ልጆች እናንተ የምታበቋቸው ከስሜት አንጻር አሰልጣኝ ላይ እንግዲህ እንመጣበታለን። እናንተ ሆናችሁ ያንን ስሜት ያንን ጉልበት ታውቁታላችሁና ስሜቱ ግን ምን ይመስላል? ወጣቱ ጋር ስፖርተኛው ጋር የእናንተ ጊዜና አሁን ጊዜ እኔ በጣም አሁን እኛ ምን በጣም ይከብዳል። አንደኛ አቅሙ ጉልበቱ በጣም ሰው ምንድነው እዚህ አይደለም የምናስበው እዛ በፌደራል ደረጃ በክለብ ደረጃ መግባት እንጂ የዚህም ብዙ አንጨነቅበትም። እዛ ሄደን ከየክፍለ ሀገሩ የሚመጡትን ማሸነፍ አድርገን ማሰራት ከዛስ ሀገርን ወክሎ ማሄድ ነው እንጂ እዚህ ድረስ አቅምም ጉልበትም ስሜትም የስፖርት ስሜት ጨዋነትም ሁሉም አሁን እንደዛ ይሆናል ባይሆንም አሉ። አሁን በፍላጎት ላይ የተመሰረተ ነው። ምናልባት የቢዝነስ ዘመን ነው። አሁን ቢዝነስ ላይ ነው። ሰው በትንሽ ሰርተው እንትን ላይ ግን ጥሩ ነው። አሁን ንግድ አሁን እንደ ንግድ ነው። አትሌቲክስ አሁን ትልቅ ካፓሲቲ ያለ ትልቅ ኢንቨስት ነው። በርትቶ የወጣ ሰው ቢዝነስ ሆነዋል። እውነት ነው። ባለ ሀብቶች አሁን ትላልቅ የኛ ልጆች ናቸው። እንግዲህ እነ ቀነኒሳ እነ ደራርቱ አሁን አገርን ሲያስጠሩ
የነበሩ ዛሬ በኢንቨስትመንቱን አሁን እዚህ ክልላችን ውስጥም እዚህ የመጡ እየሰሩ ያሉ ባላባቸው ደክሞን አትሌቲክስ በነገራችን ላይ ሲታየው ደስ ይላል። ቁጭ ብለህ ስትመለከተው በቃ ደስ ይላል። ስትገባ ግን ደም ነው፣ ላብ ሳይሆን ደም። ለሚረዳው ለሚያውቀው ሰው ደም ነው። መፈጠርን ትጠላለህ። አሁን ጨርሰህ ስትቀመጥ እንዴ ለኔ ነኝ እንዴ እንደዚህ ሆንኩት ትላለህ። ስለዚህ አሁን ያንን ለመወዳደር ሳይሆን እንደ ወቅቱ እንደ ጊዜው ነው እንጂ የምናደርገው አሁን እኛ ይህንን እንደዛ ይሆናል ብዬ እንትን ካልኩኝ ይከብዳል፣ ያስቸግራል። አዎ ጊዜውም ነው። አሁን እንዴት አንድ ሰው ቀድሞኝ ገብተው በቃ ምግብ አልበላ። ለምንድን ነው የተቀደምኩት? ምንድን ነው ችግሬ የነበረው? የጎደለኝ ነገር ትረንግ ሰራ አለው። ለምንድን ነው የተቀደምኩት? ምን ላይ ነው ችግሬ የነበረው? ሳስበው ድክመቴን አውቃለሁ። አሁን እኔ እንደዛ አሰራለሁ ብል እኔ ባሳለፍኩት ውስጥ እነዚህን ልጆች አሰራለሁ ብል ተሰብሮ ነው የሚቀሩት። ሲስተሙም ቀርቷል። ሜዳ አሁን ይሄን ጋራ ስታየው ምንም ቤት አልነበረም። ይሄ ጊዮርጊስ ተራራ ይሄን ጋራ ስታየው ለጥ ያለ ጫካ ነው። በቃ እዛ ውስጥ ሰርተህ ስትመጣ ምንም የሮጥኩም አይመስልም። እንግዲህ በዓለም አደባባይ ቀደም በመግቢያ ላይ ጠቅሼዋለሁ። አትሌቲክስ እንግዲህ ትልቅ ስምና ዝና ካለን እንግዲህ እኛ ኢትዮጵያውያን መካከል አንደኛው ስፖርት እሱ ነውና እስቲ እንደ ሀገር አቀፍ ያለውን ምልከታ እንዴት ትመለከተዋል? አሁን ላይ ያለንበት ሁኔታ በፊት ላይ ኃይሌ እንላለን፣ ቀነኒሳ፣ ደራርቱ ቱሉ ምናምን እንላለንና አሁን ላይ ያለው ሁኔታና በዓለም አደባባይ ደረጃ ኢትዮጵያ አትሌቲክሶች እንዴት ትመለከታቸዋል? ከበፊቱ አንጻር ትንሽ ቀንሷል። አዎ እሱም የሆነበት ምክንያት ስፖርተኛው ልጓም አጥቷል። ማለትም አሁን ድሮ ብሔራዊ ነበረ እና ያ እነ ዶክተር ኮስትሬ በጣም ትልቅ ለሀገራችን አስተዋጽኦ ያደረጉ አሰልጣኝ ናቸው። በጣም ማከብራቸው፣ በጣም የምወዳቸው። ያ ማለት ብሔራዊ ማለት በሀገሩ አሰልጣኝ አትሌቱ አምኖና አሰልጣኙን የሚለውን ነገር ሰምቶ የሚሰራበት ጊዜ ነበረ። አሁን ላይ እንደምታየው የማናጀር ስፖርተኞች አሉ፣ ከውጭ የሚመጡ አሰልጣኞች አሉ እና ከውጭ ድረስ ሀገራችን እንግዲህ በቂ አሰልጣኞች አሉ። በማናጀር ደረጃ ነው ወይስ በአሰልጣኝነት? በማናጀር ደረጃ እና እነዛ ማናጀሮች የራሳቸውን አድቫንቴጅ ነው የሚያዩት። ያ አትሌት የትራክ ፐርፎርማንሱ 5000 እና 10000 የራሱ ፕሮግራም ሂደት አለው። አትሌቱ ደግሞ ወደ ቢዝነስ ገብቷል እና ያን ፐርፎርም የትሬዲንግ ትራክ ላይ ሪፒቲሽን የሚያመጣውን ፐርፎርማንስ እያለው በማናጀር ይወጣና ስፓልት ላይ ይሮጣል 42 ኪሎ ሜትር 21 ኪሎ ሜትር እና ይለያያሉ ፕሮግራሞች የሚሰጡት እና እነዛ ፕሮግራሞች ሁለት ይጋጭባቸዋል። አንዴ ማናጀሩን ይመጣል፣ ሁለተኛ ደግሞ ያሰልጣኙን መጥቶ ይሰራል እና በዚህ ላይ ስፒድ ፐርፎርማንሱን እያወረደበት ይመጣል እና ትራክ ላይ ብዙ ጊዜ ክፍተት እየፈጠረ ያለው ያ ነገር ነው ብዬ ነው የማምነው። ስለዚህ ሀገራችን ትንሽ ወተት እያደረገን ካለው መካከል አንደኛው ይሄ የማናጀርና የአሰልጣኝነት ያለመግባባት ሁኔታ ነው። በጣም እሱ ነው ጋፕ እየፈጠረ ያለው እንጂ በቂ አሰልጣኞች አሉን እንዴ። እነ ቀነኒሳን አረንጓዴው ግሩፕ የሚባለውን ትውልድ ታውቃለህ? እነ ቀነኒሳ በቀለ፣ እነ ስለሺ፣ እነ ደራርቱ ብዙ አለምሮጥ ራሱ አይቻልም። እነሱን ማታ ላይ ሁላ አይተ ወይ ቀን ላይ ሩጫውን አይተ ተነስተ በሙራዱን ለምሮጥበት አጋጣሚ ነበር። እውነት ነው። በጣም ተነሳሽነቱም ራሱ ደስ ይላል። በጣም ህዝቡም እንደምታየው ነው። አሸንፈው ሲመጡ አይተዋል። ስሜት አለው፣ የብሔራዊ ስሜት አለው፣ ሁሉ ነገር አለው። እንግዲህ ይህን ነገር ለማጠናከር ስፖርቱን በላቀ ደረጃ ላይ ለማድረስ እንደ ክልል ምን እየተሰራ ነው ያለው? ስፖርት ፌዴሬሽንስ እገዛዎችን ያደርጋል ወይ የሚሉትን ነገሮች እስቲ ጠቅለል አድርገን ንገረኝ። ስፖርት ፌዴሬሽናችንን በጣም ነው ማመሰግነው። ትልቅ አስተዋጽኦ ነው የሚያደርጉት። የምንፈልገውን ነገር ይደረጋል። ምክትል ፕሬዚዳንት አብዱልአዚዝ አትሌቲክስ ላይ በምንፈልገው ሰዓት ብንፈልግ ሰዓት ይሰጠናል። ፊሽካ ብንፈልግ ስፖርተኞቻችንን እየመጣ ያሟልናል። በቃ እስከ ማግኘት አንጻር አሁን የትምህርት ቤቶች ውድድር ከዛ ነው የሚነሳው አይደል? አንድ በቂ አትሌት ለማፍራት ከልጅነቱ ጀምሮ ከትምህርት ቤት አንስተ 100 ሜትር
ከዛ 10000 ሜትር ከዛ ወደ ማራቶን ከዛ ደግሞ እንደ ሀገር አቀፍ ትሄድና እንደ ዓለም አቀፍ ደግሞ ደረጃ ትሄዳለህ። ውድድሮችን ክልል ላይ ከማዘጋጀት አንጻር ሌሎች ክልሎች ላይ ከመሄድ አንጻር አሁን ላይ ያለው ሁኔታ ምን ይመስላል? ውድድሮችን ከማድረግ አንጻር ያው መሮጡ ብቻ በቂ አይደለም ብዬ አስባለሁ። ስፖርትን ትሬኒንግን ትሰራና ከዛ በኋላ ደግሞ ፋይናሊ ደግሞ ወደ ውጤቱን የምታይበት አጋጣሚ ያ ነውና እነዛን ነገሮች ከመቀናጀት አንጻር ነው ይሄን ጥያቄ ጠየቅኩ። ከትምህርት ቤት አንጻር ያው አትሌቲክስና ትምህርት ቤት አብሮ የሚሄድ ነገር ነው። ብዙ የአትሌቲክስ ልጆችን የምናፈራበትም ከትምህርት ቤት ነው። ምክንያቱም ትምህርት ቤት ላይ ነው ዋና ቤዙ። ይህም ትምህርት ቤት ስል እነዚህ አሁን ድዬ ጠያራ፣ ሲጊቻ፣ ሚያዬ ናቹራሊ ተፈጥሮ ስትሮንግ የሆኑ ልጆች አሉ እና እነዛን ልጆች ግን እዛ ያሉ ስፖርት አስተማሪዎች ይዘው ካመጧቸው የስፖርት ውድድሮች የሚደረጉ ከሆነ እዛ አካባቢ ያሉ አሰልጣኞች እገዛ የሚደረግላቸው ከሆነ በስፖርት ኮሚሽኑ ይይዙላል ሰዎችን። እነሱ ያዙ ማለት የምታፈራበት ቤዝ ነው። ኮምፒቲሽን ስፖርቱን ታደርጋለ። ከዛ ላይ ደግሞ ካሉት ክልሉ ላይ ካሉት ትምህርት ቤቶች ላይ ልጆቹን ሰሌክት አድርገን ወደዚህ እናመጣቸዋለን። ከዛ ራሳችን እንደለድላቸዋለን። ይሄ ልጅ ለረጅም ርቀት ይሆናል፣ ይሄ ልጅ ለመካከለኛ፣ ይሄ ልጅ ለአጭር ርቀት ይሆናል ብለን ከዛ እንወስዳቸዋለን። አዎ እንግዲህ ወደዚህ ወደ ስፖርት ቦታ ላይ እየመጣ ይገኛል። በቂ ወጣት እያገኛችሁ ነው? በቂ ሰልጣኝ? አሁን ምን ይቀረናል መሰለኝ፣ ሀረር ከተማ ውስጥ የአትሌቲክስ ምንጭ ማድረግ ይቻላል፣ ማፍለቃ ማድረግ ይቻላል። ምንድነው አሁን እኛ ያልገባ ነው፣ ገጠር ውስጥ አሉ ልጆች። አሁን ከገጠር ከድሬ ጠያራ ነው መጡት፣ ከዛ ሮጦ ይመጣሉ፣ ወይ በገንዘብ ከፍለው ነው መጡት፣ እየሮጡ ይመጣሉ። ከሶፊ አሁን ከስግቻ ከዛ ማአት አሉ የትላልቆቹ እነዚህ ጋር ያሉት አሁን ከሶፊና ከድሬ ጠያራ ነው። እነዚህ ልጆች አሁን ገጠር ውስጥ ባለፈው ጊዜ ስልጠና ተሰጥቷል፣ የአሰልጣኞች ስልጠና። እነዛን አሁን ትምህርት ቤቶች ላይ እዛ ላይ ቡድን ፈጥረው እዛ ላይ እንደ ቲም ነገር እዛ ቢያዙ፣ አው ከትምህርት ቢሮ ጋር ተነጋግረው ትምህርት ቢሮ ለነዚህ ለስፖርት ሰው አስተማሪዎችን እዛ ጋር ይዘው እነሱ እዛ እያሰለጠኑ ከዚህ ሄዶ በሙያን ሲመረጡም ዝም ብሎ ይችላል ሳይሆን ማሟላት የሚገባቸውን የአካል ብቃትን፣ ቋመታቸውን፣ እድሜያቸውን ያንን መስፈርቱን ልክ ካስተካከል ሄደቻ ካርጋለ ወደዚህ ሲታመጣ ታወዳድራለ። እንደዛ ማግኘት ይችላል። አሁን ግን በፍላጎት እንደሚመጡ በፍላጎት ይሄዳሉ። አታስገድደው። አንዳንዴ ውጤታማ ለመሆን አስቸጋሪ በቃ አሁን ምክንያቱም ትክክል አሁን ልጆች እነዚህ ልጆች እንደዚህ ያገኛሉ። በብዛት አሁን ትምህርት ቤት ዝግ ነው። በትምህርት ቤት ዝግ ላይ አሁን ይመጣሉ። ትምህርት ቤት ሲከፈት ትምህርትም አለ። ያም እንጠብቀን ነው። አሁን በዛ በአንድ ሰዓት 12 ሰዓት መጥተው አንድ ሰዓት ላይ የሚሄዱልህ ከሆነ የምትፈልገውን ነገር ውጤት ማግኘት አትችልም። ትንሽ ደግሞ እንደ ክልል አንድ ባለ ሀብቶችን አገናኝተው አንድ አምስት እንኳን የሻይ ለሞራል በሳምንት 3 ቀን ነው የምንሰራው። በሳምንት 3 ቀን የምንሰራው ቅዳሜ ነው። አሁን ደህና እናሰራለን የምንለው ነገር ግን ሳምንት ውስጥ ማክሰኞና ሐሙስ ለትምህርት ብለን ቶሎ እንቀጥላለን። አሁን ልጆቹን ለማግኘት ግድ የሰለጠኑ አሰልጣኞች መቀመጥ የለባቸውም። አንደኛ እውቀት ይጠፋባቸዋል፣ ሁለተኛ ስራ ላይ ማዋል አለባቸው። ከዛ እነሱ ወደ እኛ ከመጡ እኛ ደግሞ እንመግባለን ወደ ላይ። ስለዚህ የተመቻቹ ነገሮች ካሉ ክልሉ ጥሩ ስፖርት ኮሚሽን አሁን ጥሩ እንቅስቃሴ ላይ ነው። እውነት ለመናገር የሜዳ አሰራር አለ፣ ሰፖርት አሁን በጣም ቆንጆ ነው። ተቀራርበን መስራት እንችላለን። ምንም ችግር የለም። በቢሮ በኩል እኛ ምንም ችግር የለብንም። ብዙም እኛ አትሌቲክስ በነገራችን ላይ ብዙ አይጠይቅም፣ ኳስ አይጠይቅም። አንድ ትጥቅ ከመጣ 3-4 ዓመት ይሰሩበታል፣ ይጠቀሙበታል። አሁን ብልጠትና ሲስተሙን ነው እንግዲህ ያገኘነውን እየሞከርን ነው። የተከበራችሁ ተመልካቾቻችን እንግዲህ ቀደም ብዬ ከአሰልጣኞች ጋር ቆይታ አድርጌያለሁ። አሁን ደግሞ ከአሰልጣኞች ጋር አንዳንድ ነገሮችን እየተወያየን ቆይታ የምናደርግ ይሆናል። ተከታተሉን። እስኪ ማን እንበል? አትሌት ዳንኤል በአምላክ እባላለሁ። እንግዲህ እንቅስቃሴ ላይ ስፖርት እየሰራችሁ ነው ያገኘኋችሁና ሯጭ ነህ፣ አትሌት ነህ። ወደፊት ምን ያህል ደረጃ ላይ ለመድረስ ታስባለህ? ወደፊት እንግዲህ ጥሩ አትሌት ለመሆንና ሀገሬን ወክዬ ስሟን በውጪ ሀገር ስሟን ለማስጠራት ሀሳብ አለኝ። እንዲሁም የሀረሪን ክልልም በክልሎች ደረጃ ስንወዳደር የማስጠራት ትልቅ ህልም አለኝ። ጠንክሬም እየሰራው ነው። የምን ያህል ርቀት ሯጭ ነህ? እንግዲህ አጭር ርቀት አለ፣ ረጅም ርቀት አለ። እኔ የአጭር ርቀት ሯጭ ነኝ። የ400 ሜትር ሯጭ ነኝ።
አሰልጣኞች የሚሰጡት ስልጠና በቂ ነው ብለህ ታስባለህ? እንቅስቃሴው ምን ይመስላል? እንደ አጠቃላይ እንደ አንድ ሰልጣኝ እንግዲህ እንደምመለከተው ከሌሎችም ክልል የኛ ክልል አሪፍ እንደሆነና አሰልጣኞቻችንም የሚሰጡን ትሬዲንግ በጣም አሪፍ ነው። እንዲሁም አሰልጣኞቻችን የሚሰጡን ትሬዲንግ አሪፍ መሆኑን የምናውቅበት ውጤታችን ላይ ነው እና ውጤት በምናመጣበት ሰዓት ክረምት ላይ የክረምት በምንገባበት ጊዜ መጀመሪያ ላይ የሚደረግ ማጣሪያ አለን። ያ ማጣሪያ ሲደረግ ከዛ መስከረም ላይ ደግሞ ከእንደገና አዲሱ ዓመት ሲገባ ደግሞ እዛ ላይ ደግሞ የምናደርገው ሰዓት የተለያየ ነው ማለት ነው። ይሄ ደግሞ የአሰልጣኞቻችንን ትጋትና እኛን ያሰሩበትን ውጤት የምናይበት ነውና ጥሩ ላይ ነው ያለነው። እስካሁን ድረስ በርካታ አትሌቶችን እያየሁ እገኛለሁና ከገጠር አካባቢ እንደሚመጡም ተነግሮኛል። ጓደኞቻችሁን ከመቀበል አንጻር ያለው ሁኔታ ምን ይመስላል? አትሌቲክስ መላመድ፣ አብሮ መሮጥ፣ አብሮ መብላት፣ አብሮ መጠጣት ነውና የአትሌቲክስ ህብረት ሀረር ላይ ምን ይመስላል? እስቲ እናንተ ጋር ብዙ እኛ ጋር ሁሌም እንግዲህ ቅዳሜ በየሳምንቱ 10 ብር ሁላችንም እናዋጣለን፣ መዋጫዋለን። ይሄ ደግሞ የሚጠቅመን አንዳንድ ጊዜ ከሰዓት የምንሰራበት ቀን አለና በዛ ጊዜ ላይ ያችን 10 ብር አዋጥተን በህብረት ሙዝም ወይም ውሃም እና የልባችንን የምናወራበት የስፖርት ፍቅራችንን የምናሳይበት ፕሮግራም አለና ይሄ ነው ህብረታችን። ከሌላ ቦታ የሚመጡትም አዲሶቹንም አብረን በመሆን እንግዲህ እናሳልፋለን። ስፖርት ፍቅር ነው። ውድድሮችን ከማግኘት አንጻርስ እየተወዳደራችሁ ነው? እንደ ስፖርት ፌዴሬሽን ምን አይነት ድጋፍ ይደረግላችኋል? እንግዲህ በስፖርት ፌዴሬሽን በሀረሪ ስፖርት ፌዴሬሽን ብዙ ድጋፎች ይደረጉናል። ከነዚህ መካከል የትጥቅ እንደምታየው ሙሉ ትጥቅ ነው የሚመጣልን። በዚህ አመት አብሶ ደግሞ እጅግ በጣም ጥሩ ትጥቅ መጥቶልናል። የውሃ ቆዳ በፊት ያልነበሩ ትጥቆች አሁን ላይ መጥቶልናል። ስፓይክ ጫማዎች በጣም አሪፍ ነበርና እንግዲህ የአሰልጣኞቻችንም ስልጠና አግኝተዋል። በጣም አሪፍ ነው። ከሚያውቁት ስልጠና የበለጠ እውቀት እንዲያገኙ ስልጠና ተሰጥቷቸዋል። ይሄ ሁሉ የስፖርት ፌዴሬሽን የተደረገልን ድጋፍ ነውና በጣም ጥሩ ላይ ነው ፌዴሬሽናችንም ያለው ማለት ነው። የተሻለ ነው። ወደፊት ውጤት ለማምጣት አሁን በቂ ነገር እየተደረገልን ይገኛል። ከሰራን ውጤታማ እንሆናለን። እስቲ በስተመጨረሻ ለወጣቱ ምን ታስተላልፋለህ? ለወጣቱ እንግዲህ በቃ ስፖርት ፍቅር መሆኑን እንግዲህ ሁላችንም በስፖርት ወጣት ስትሆን ብዙ ነገር ያጋጥማልና በስፖርት ላይ ብናሳልፍ አሪፍ ነው። ስፖርት ማለት በቃ ራስን ታይበታለ፣ ትለወጥበታለ። ደግሞ ሀረሪ ክልል ትመቻለች ለስፖርት ህዝቡም ስፖርት አፍቃሪ ነውና ወላጅም ስለሚደግፍ በቃ ስፖርትን ወጣቱ ስፖርት እየሰራ እንዲለወጥና በቃ በስፖርት እንድናድግ ነው እናስተላልፈው ለወጣቱ። አመሰግናለሁ። አትሌት ፍሬህይወት መለሰ እባላለሁ። የስፖርት እንቅስቃሴው በጣም አሪፍ ነው። በመስራት ላይ ነው ያለነው በጥሩ ሁኔታ። ያው በሳምንት 3 ቀን እንሰራለን። የሚሰጠንም ስራ በጣም አሪፍ ነው። የሚሰጠውን ነገር ተግባራዊ ማድረግ፣ አሰልጣኞቻችን የሚሰጡንን ነገር መስራት፣ በተገቢ ሁኔታ ማጠናቀቅ። በጣም የምትወጂው አትሌት ወይ የምታደንቂው ከሀገራችን ማን አለ? እንደማን መሆን ነው ፈልጊ? እንደ ቀነኒሳ። ከሴቶች ውስጥ ደራርቱ ቱሉ እጅግ የምትወጃቸውና የምታደንቂያቸው ናቸው። እንግዲህ ወጣት ልጆች እዚህ መጥተው እንዲሰለጥኑ ምን ትመክሪያለሽ? ያው የመጀመሪያ የስፖርት ፍቅር ሊኖር ይገባል። የስፖርት ፍቅር ካለ መጥተው ቢሰሩ እላለሁ። አትሌቲክስ እንዴት ተገልጫለሽ? ሰፋ ባለ መልኩ አትሌቲክስ ይሄ ነው ልጅ ትገልጪልኝ። ያው አትሌቲክስ በጣም አሪፍ የሆነ ነገር ነው እና ያው ደስ ይላል። እንግዲህ እርከኖች አሉት አይደል? አጭር ርቀት አለ፣ ረጅም ርቀት አለ፣ ማራቶን አለ። አንቺ በየትኛው ነው ውጤታማ ለመሆን ቆርጠሽ እየሰራሽ የምትገኘው? በአጭር ርቀት ነው 400 ሜትር። 400 ሜትር እንግዲህ ሀረር ካንቺ ብዙ ትጠብቃለች። ምን ታያለሽ? ለሀረር ህዝብ አለው ወደፊት ላይ ጠብቁኝ ትልቅ ደረጃ ደርሳለሁ ምን ታያለሽ? ማስተላለፈው መልእክት ያው ባለውበት በ400 ሜትር በደንብ አድርጌ ሰርቼ ከሀረርም ወጥቼ እስከ ውጪ ድረስ ጠብቁኝ እላለሁ። አንድ አትሌት ዋጋ ከፍሎ መስራት አለበት ውጤታማ ለመሆን። ያቺ እኮ ውጤታማ አንድ ቀን ልትሆን ትችላለች። ምናልባት ማራቶን ሄደ አንድ ቀን ልትሆን ትችላለች። ግን እዛች ደረጃ ላይ ለመድረስ ትልቅ ልፋት ይጠይቃልና ምን ያህል አመት ተክቶ መስራት አለበት?
አሁን እኛ ስናሰለጥን ሰው ምን ይጠብቃል መሰለ? አምጠ በቃ እንግዲህ አነግሯቸው ይሄን አላማ በቃ ግልጽ ነው። አሁን ምን አሁን ሰው ቱታ ለብሶ ማርቆ ሲሮጥ አሁን ነገ የሚያመጣ ራጩም ተመልካቹ ይመስለዋል። ጥሩ ራጭ ከመጀመሪያው ጀምሮ እስከ መጨረሻ 5 ዓመት ይፈጃበታል በትንሹ ማለት ነው። በደንብ በስሎ አገሩን ወክሎ ይችላል። ክለብ ውጤት አሁን ክለቦች ከየት ነው የሚያገኙት? ከየክልሉ ከየቦታ ከየተቋሙ አሁን በየተቋሙ አሉ አይደለ? ከዛ ነው የሚያገኙት አይደል? እዛ ስንት ዓመት ቆየ ተቋም ላይ? 4 ዓመት 3 ዓመት ነው ተቋሙ ወይ 5 ዓመት ነው የሚቆየው። ይቆይና ክለቦች ደግሞ ምንድን ያን ልጅ ከቀጠረ ከወሰደ ደግሞ ስለሚከፍለው ውጤት ይፈልጋል። እንደሄደ ውጤት ሊያመጣ። እኛ ግን እዚህ ጀማሪዎች ጀምረን ከዚህ ስንጀምር አብስለን ነው የምንሰጣቸው። ያ የበሰለውን እሱ ስለሚከፍለው ያ ልጅ ደግሞ እዛ ላይ ሴድ ምግብ ሳጋኝ እዚህ 4 ዓመት ቆይተዋል። እዛ ከዛ አሰልጣኝ ጋር ቆይቶ አገርን ለመወከል ደግሞ 2 3 4 ዓመት ይፈጅበታል። 5 ዓመት ሚኒመም በቃ ጥሩ አትሌቲክስ ይወጣል ብለን የምጠብቀው እስከ 5 ዓመት ነው። ስለዚህ አሁን ወጣቶቹ ወደ ስፖርት ይምጡ። አትሌቲክስ ብዙ ጊዜ ቢፈጅም የምታይበት ነው። እንደ እግር ኳስ ቆመህ ጠብቀህ በቡድን የምትጫወተው ራስን ብቻ ነው መስመር ለብቻ ሰጠር በራስህ ስለምትሮጥ ያውጣይና ከጎበዙ ጥሩ ደረጃ ይደርሳሉ። ወጣቶቻችን አረድ ደግሞ የአትሌቲክስ ምንጭ ማድረግ እንችላለን። በምናልባት ባለ እኔ እንደ ክልልም የክልል ባለ ሀብት እዚህ ኢንቨስት ቢያደርጉ ቢያዩን ውጭ ያሉት አሁን የዚህ ሀገር ተወላጆች አሉ ብዙ ሀገር ያሉ አለ በተለያዩ አለነ ብለው አንዱን ከሻይ ቡና በዚህ ሲሄዱ አለንላችሁ ብለው መጥቶ መመልከት ሞራሉ አትሌቲክስ ሕፃንና ስፖርተኛ አንድ ባህሪ ነው ያላቸው። ሙዚቀኛ ስፖርተኛ ይመሳሰላሉ። በትንሽ ነገር ነው እንጂ ብዙ ነገር አይፈልጉም። ስለዚህ ወጣቶቻችን ወደ አትሌቲክስ እንዲመጡ መልእክቴን አስተላልፋለሁ። ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። ኮች እኔም እንግዲህ መልካም የሥራ ዘመን እንላችሁ ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናችኋለሁ። እግዚአብሔር ይስጥልን። እንግዲህ ኮች እስቲ በስተመጨረሻ በርካታ ወጣቶች ይመለከቱናልና አትሌቲክስ ደስ የሚል ስፖርት ነው። ሀገራችንም ውጤታማ ከሆነችበት ስፖርቶች መካከል አንደኛውና ዋነኛው አትሌቲክስ ነውና ወጥተው እንዲሰሩ ምን ትመክራለህ? መች ነው የምትሰሩት? ቢመጡስ እናንተ ተቀበላላችሁ ወይ? አዎ እኛው በራችን ክፍት ነው። ምክንያቱም ሜዳ ማለት የስፖርተኛ ቤት ነው። ስፖርተኛ ካለ ነው ሁሉም የሚኖረው። ደግሞ አትሌቲክስ ሀገር ነው። ሀገርን የሚያስጠራ ፊልድ ነው እና ቤታችን ሙሉ ክፍት ነው። አዎ ቤታችሁ ነው። ይሄ ስፖርተኛ ሜዳ እስከሆነ ድረስ ቤታችሁ ክፍት ነው። እኛም ደግሞ ለመቀበልና እናንተን የተሻለ ቦታ ለማድረስ በቁርጠኝነት የተነሳን አሰልጣኞች ነን። በጣም ነው የማመሰግነው። ክቡራን ተመልካቾቻችን እስካሁን ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። እንግዲህ በአትሌቲክስ ዙሪያ ላይ የነበረን ቆይታ መሰናዶ ይህን መስል ነበር። በቀጣይ ሳምንት ደግሞ በሌላ በስፖርት ጉዳዮች ላይ ተመልሰን እንገናኛለን። ለእስካሁኑ ሰዓት ድረስ ግን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከሌላ ፕሮግራሞቻችን ጋር አብራችሁን ቆዩ። Up!